ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ተጀምሯል። በዛሬ በያሮስ ሁለት የምንመለከተው አንድ ርዕሰ ጉዳይ አለ። እሱም ከወንድማችን አኬና ከዮናታንና ከዛ ከአንድ ልጅ ጋር በተገናኘ ነው። እንግዲህ አንድ ልጅ አለ። እሱም የፕሮቴስታንት ቤተ እምነት አማኝ ነው። ተደጋጋሚ ጊዜ የሆኑ ቪዲዮዎችን የሚሰራ ልጅ ነው። በቲክቶክ ይታወቃል። ከሰሞኑ እንግዲህ አኬን እየተቸ እየተቃረነ ደግሞ ለአኬ መልስ እየሰጠ ተመልክተናል። የሰጠበት መልስ እንግዲህ ከዮናታን አክሊሉ ጎን በመቆም ወይም በዮናታን አክሊሉን በመደገፍ ነው። አኬም እንዲሁ የሰጠው መልስ አለ። እሱንና ሌሎች መረጃዎችን አካትቼ ነው ዛሬ ይዤላችሁ የመጣሁት። ታዲያ ተከታትለን እንመለሳለን። የዮናታን አክሊሉ ተደጋጋሚ ስህተቶችን ለመሸፈን ይሄድ ያለ ልጅና የዮናታን አክሊሉን የስህተት አስተምሮ የገለጠ ወንድማችን አኬን ነው ዛሬ የማሳያችሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። መረጃው ደግሞ ላይክ እና ሼር ያስፈልጋል። ሁላችሁም ላይክ ያደረጋችሁ፣ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ተከታተሉን። ወደ ቪዲዮቹ አመራን። የቀናውን የእግዚአብሔርን መንገድ የሚያጣምም እንደዚህ አይነት ሰው እኔ በፍጹም አይቼ አላቅም። በክርስቶስ ማመን ማለት ምን ማለት ነው? ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ እንደሆነ ማመን፣ የኢየሱስ ክርስቶስ ሞት ለኃጢአታችን ሙሉና በቂ ክፍያ እንደሆነ ማመን ነው። ሁለቱን ነገር ካላመንክ መጽደቅ አትችልም፣ መዳን አትችልም። ኦኬ፣ እንግዲህ ለእንደነዚህ አይነት ቪዲዮዎች ያናል ምላሽም የሚያስፈልጋቸው አይደሉም። ግን እዚሁ ጉዳይ ላይ የተወሰነ በአጭሩ ጥርት ያለች ነገር ለማቀበል ለሰዎች እድሉን ስላመቻቸልኝ በዛው ልጠቀምበት። ኦኬ፣ ወዳጃችን ሲናገር እንደሰማችሁት ምን አለ? አንድ ሰው ለመጽደቅ ወይም ለመዳን ግዴታ ምን ማመን አለበት? በክርስቶስ ኢየሱስ ፍጹም ሰውነትና ፍጹም አምላክነት፣ ከዛ ደግሞ ኢየሱስ ክርስቶስ ለሁላችን ክፍያ እንደሆነ ማመን አለበት አለ። ይህንን ካላደረገ ግን ሁለቱን ካላመነ ሊጸድቅ አይችልም አለ። ኦኬ፣ መምህራችሁ የክርስቶስን ፍጹም ሰውነቱን ክዶ ነበረ፣ ከመቤታችን ወይም ከኛ ከሰዎች ስጋን አልነሳም፣ ከኛ ጋር በስጋና በደም አልተካፈልም ብሎ ያስተምር ነበር። በኋላ ነው ይቅርታ ጠይቆ የመጣው። አሰማችኋለሁ። አሁን ይቅርታ የጠየቀው አሁን በቅርብ ነው። ከዛ በፊት አልዳንም አልጸደቅም ነበር ማለት ነው። ሳይድን ሳይጸድቅ ነበረ ስትከተሉት የነበራችሁት። ኦኬ፣ ይህንን የሚያድነውን የሚያጸድቀውን እምነት ከተቀበለ በኋላ ድጋሚ ተጠመቀ ወይስ ምን ሆነ? ስሙት። የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሞ እንደነመስተው የሚባል ታሪክ የለም። የዛሬ 5 ዓመት አካባቢ የዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈልገው ሐሳብ አለ። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ኦኬ። አሁን ጥያቄው ምንድነው? እንግዲህ እንደሰማችሁት ሰው ለመዳን ግዴታ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ማመን ካለበት ይህ ወዳጃችን ፍጹም ሰውነቱን ክዶ ስለነበረ የዳነው አሁን ባለፈው ቀን ነው ማለት ነው ወይ? ከዛ በኋላ ተጠመቀ ወይ? ይህንን ሲያምን ወይስ ይህን ሳያምን የተጠመቀው ጥምቀት በቃ ተቆጥሮለት ዝም ብሎ ቀረ? በደንብ አድርጋችሁ አስተውሉ። ፕሮቴስታንቶች ምን ያህል በትምህርት ላይ እንደሚቀልዱ ማለት ነው። በድጋሚ የቀናውን የእግዚአብሔርን መንገድ የሚያጣምም እንዳንተ አይነት ሰው አላየሁኝም። እኔ ስለ መዳን አወራለሁ፣ አንተ ስለ አንድ ግለሰብ ታወራለህ። አንዱን ዮናታን አክሊሉን ኃጢአተኛና ያልዳነ ሰው አድርጋለሁ ብለህ አንተ ራስህንና ያለህባት ቤተክርስቲያን ድነት የሌለው መንገድ እንደምትራመዱ አሳየህን። ቪዲዮን አይተን እንመለስ። በጌታ የሆናችሁ ሁላችሁም ኮፒ ሊንክ በማድረግ ከኔ ጋር ሆኑ። ተባረኩ። አንድ ሰው ለመጽደቅ ወይም ለመዳን ግዴታ ምን ማመን አለበት? በክርስቶስ ኢየሱስ ፍጹም ሰውነትና ፍጹም አምላክነት። መምህራችሁ የክርስቶስን ፍጹም ሰውነቱን ክዶ ነበረ፣ ከመቤታችን ወይም ከኛ ከሰዎች ስጋን አልነሳም፣ ከኛ ጋር። አሁን ስላንተ የተረዳሁት አንድ ነገር ከያዝክ እንደ ልጅ አትለቅም። ስለ ዮናታን አክሊሉ ፍጹም ሰውና ፍጹም አምላክነቱን የኢየሱስን ክዷል ብለህ ከ3 እና ከ4 ጊዜ በላይ ስትናገር ሰምቻለሁ። በእውነቱ ዮናታን አክሊሉ ቢሳሳትም ባይሳሳትም የእግዚአብሔር እውነት ብቻውን የሚቀጥል ወንጌል እንደሆነ ማወቅ አለበት። ሌላኛው ነገር ደግሞ ዮናታን አክሊሉ የኢየሱስ ክርስቶስን ፍጹም ሰውና ፍጹም አምላክነቱን አልካደም። ከዛሬ 7 ዓመት በፊት የጻፈው የራሱ መጽሐፍ ቦርፎሪኮም የሚለው መጽሐፉ ላይ እንደዚህ ስላስቀምጧል። ከላይ ያለልህ በደንብ አንብበው። በአንተ የሚገነባ የእግዚአብሔር ጽድቅ የለም ብዬ እንጂ ታውቃለህ። በማርያም ጉዳይ ስተህ ሁሉም ሰው ሲወርድብህ ከሚዲያ ጠፍተህ እንደመጣ ማርያም አምላክ ነች ብሎ ያገለገለን አገልጋይ ደግሞ እስኪ ተረዱት ያልክ ሰው ነህ። ግን በአንተ ስተት እግዚአብሔር እውነት አይገነባም። ዮናታን አክሊሉ ከሳትኩ አይመልሰኝ ግንባሬን ድንጋይ ያርገው እንደዚህ ያላልኩም የሚል አገልጋይ አይደለም። ለህዝቡ ክብርና ፍቅር ስላለው እንደዚህ ብዬ ተናግሬ ነበር፣ ግን ይሄ ነገር እንደዚህ ነው ብሎ ይቅርታ የጠየቀ በጣም ህዝቡን የሚወድ አገልጋይ ነው። እኔ አሁን ስለማንም ላውራ አይደለም ወደዚህ የመጣሁት፣ እንዳልዳናችሁ ልነግራችሁ። አክሊል አንተ በጭራሽ ይህንን ቃል በአፍህ ልታነቡ አትችልም። ገላትያ ምዕራፍ 2 ቁጥር 16 ይከፍል አድርግልህ። እስኪ ይህን ጥቅስ አንብቡ። በጭራሽ ይህንን ጥቅስ ሁላ
ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ መተናል። ዛሬ መንፈስ ቅዱስ የወረደበትን የምናስብበት ቀን ላይ ነው ያለነው። ከፋሲካው 50ኛው ቀን ላይ ነው ያለነው። በዓለ 50 በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ እየተባለ የሚታወቀው በዓል ላይ ነው ያለነው። እንግዲህ ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዲህ ብሎ ተናገረ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ አጽናኝ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስን ሌላ አጽናኝ አለው። ለምን ነው ሌላ አጽናኝ አለው? ሌላ ለምን አለው? አያችሁ፣ ጌታ ኢየሱስ ከሐዋርያቱ ጋር በነበረበት ጊዜ ለእነርሱ አጽናኛቸው ነበረ፣ አስተማሪያቸው ነበረ። ግን ጌታ ኢየሱስ አሁን በስጋ ከእነሱ ሊለይ ነው። ከፍ ከፍ ብሎ ሊያደርግ ነው። በአባቱ ቀኝ ሊቀመጥ ነው። በስጋ ከእነርሱ ሲለይ ብቻቸውን እንደዚሁ የተዋቸው ግን አይደለም። ዝቅ ብሎ እዛው ጋርም እንደሚናገረው ወላጆች እንደሌላቸው ልጆች አልተዋችሁም ነበር ያለው እና ቅዱሱ መንፈስ ግን ለዘላለም ከእነርሱ ጋር ይኖር ዘንድ ይሰጣችኋል። አጽናኛቸው ኢየሱስ፣ አስተማሪያቸው እርሱ ጌታ ከእነርሱ በስጋ ሲነጠል ሌላ አጽናኝ መንፈስ ቅዱስ ግን ዓለም የማያየው በእነርሱ የሚኖረው መንፈስ ግን ላከው። ስለዚህ ያ መንፈስ ቅዱስ የሚያጽናናው ይሆናል፣ ወደ እውነት ሁሉ የሚመራ የሚያስተምራቸው ይሆናል ማለት ነው። መንፈስ ቅዱስ ተስፋ እንዳስደረገው ጌታችን ኢየሱስ በእነርሱ ላይ ያፈሰሰው በዛሬዋ ቀን ነበረ። ስለዚህ በህብረት በነበሩበት ሰዓት ሐዋርያቱ የጌታችን ኢየሱስ እናትም በመካከላቸው ነበረች። በሚጸልዩበት ሰዓት ተስፋ እንዳስደረጋቸው ከጥንትም ጀምሮ ነቢያት ሁሉ ተስፋ አድርገው ይጠብቁት የነበረው ነው። ባይዚ መንፈስ ቅዱስም ራሱ ኢዩኤል ምዕራፍ 2 ላይ ትንቢተ ኢዩኤል ማለት ነው። እግዚአብሔር አምላክ ምን ብሎ ተናግሯል? እዛ ላይ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ ነበረ። ያ ተፈጸመ። ስለዚህ መንፈስ ቅዱስ በዛ ህብረት ላይ ሲወርድ ቤተክርስቲያንም በእውኑ በቃ እንደው በደንብ በፍጽምና ደረጃ ያኔ ተገኘች፣ ተወለደች። እና የመንፈስ ቅዱስ የቤተ ክርስቲያንም የልደቷ ቀን ነው የሚባለው ለዛ ነው ዛሬ። ስለዚህ የኢየሩሳሌም ልደቷ ቀን ሆነ ምንድነው መስበኩን ማጥመቁን ደግሞ ዛሬ ትጀምራለች ማለት ነው። ስለዚህ ዛሬ ባለ መንፈስ ቅዱስ ነው፣ የቤተ ክርስቲያን የልደቷ ቀን ነው እና መንፈስ ቅዱስ በህይወታችን ውስጥ መጥቶ ደግሞ አያችሁ፣ ሰው በውድቀቱ ምክንያት የመጀመሪያው ሰው አዳም ሲወድቅ መንፈስ ቅዱስን አጣ። ሁለተኛው አዳም ክርስቶስ ግን ሰማያዊ ሲሆን መጥቶ ስጋን ነስቶ ከፍ ሲል ለሁላችን ያ ተነስቶ የነበረው መንፈስ ቅዱስ ለሁላችን ደግሞ ተመለሰ ነው። ስለዚህ መንፈስ ቅዱስ ተሰጠን፣ አገኘን መንፈስ ቅዱስን። ስለዚህ መንፈስ ቅዱስ በክርስቶስ የተሰራውን የማዳን ስራ በእኛ ላይ ያደርጋል። በጣም ብዙ ግብር ስራ ነው ያለው ባይዚ መንፈስ ቅዱስ በጌታችን የተሰራውን የማዳን ስራ በዛ በኃጢአተኛው በአማኙ ሰው ላይ ያደርገዋል። በስልክ ስንጠመቅ ስንቆር በምናምን ማለት ነው። እንዲሁም ደግሞ ክርስቶስ ሕግን ሁሉ እየፈጸመ ስኖሯልና በጽድቅ ጎዳና ተመላልሷልና በህይወታችን ክርስቶስን እየመሰልን እንድንኖር እኛም በቅድስና ህይወት ውስጥ እንድንኖር መንፈስ ቅዱስ አሁንም የሚያግዘን ክርስቶስ በእኛ ውስጥ ሆኖ እንዲሰራ የሚያደርግልን መንፈስ ቅዱስ ነው አሁንም። እና መንፈስ ቅዱስ በህይወታችን ውስጥ በጣም ትልቅ ድርሻ ነው ያለው እና ያለ መንፈስ ቅዱስ ህይወትም የለም። ለዛ ነው መንፈስ ቅዱስ ህይወትን የሚሰጥ የምንለው። ሁሌም ደግሞ መንፈስ ቅዱስ እንደዚህ እንደሆነ ደግሞ በጸሎት ሃይማኖት ጸሎታችን ላይ የምናነሳው ነው። መልካም በዓል ይሁንላችሁ። መልካም የጌታ ቀን። የተወዳጁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብርና አጋርነታችሁን በማሳየት ከጎናችን እንድትቆሙ በትህትና እንጠይቃችኋለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።